መቼም እኛ ያልነው ነገር ሳይሳካ ወደ ኋላ ብሎ ያቅም ፍፄና ልጅቷ እንግዲህ ዛሬ ተገናኝተዋል። እስኪ በዚሁ ይቀጥሉ የምትሉ በዚሁ ቀጥሉ፣ በቃ ተጣመሩልን። በጣም ይሁን አለ አይደል? ሟች ናቸው እናንተ ግን የእውነት ማለት ነው አንድ አይነት ናቸው የምር። እኔ ጨረቃ ፋሚሊ እኮ እስማ ያሉት ይፈጸምላቸዋል እኮ በቃ። ስለ ፍፄና ስለዚች ልጅ ብዙ ነገር ተብሎ ነበር። በቃ ብዙ ኮሜንቶች አንብቤ ያለሁና በትላልቅ ሰርግ መሀል ለትናንሽ ሰርጎች አይጠፉኝ ይባላል እና ያኔ ነው የናንዬ ምርቃት ጊዜ ነው አይናችን የገባቸው ይች ልጅ እና ይልመድብሽ ወደ ሶሻል ሚዲያ መምጣት ይልመድብሽ። ቆንጅዬዋ ደግሞ ቆንጆ ናት ወይ ስታምር! የናኒ እህት ናት ወይስ የነብሩኬ ዘመድ ናት? እኔ እንጃ፣ ግን ቆንጅዬ ናት በጣም ዘመዳችን ናት ነው ያለው ቅንቦቦ ባለፈውና ይመቻችሁ። ሲቀጥል ሀይሚሻዬ የኔ ወርቅ፣ የኔ እመቤት፣ የኔ ልዕልት፣ የኔ ጣይቱ፣ የኔ ወርቅ፣ የኔ ዳይመንድ፣ የኔ አስተዋይ ሴት ዛሬ ወደ ቤትሽ ስለመጣሽ እጅግ በጣም ደስ ብሎኛል። ቤትሽ ስለገባሽ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። እስኪ እዚህ ቤት አዲስ የምትመጡ ሰብስክራይብ አድርጉ። ግድ ይላችሁን ሰብስክራይብ ሳታደርጉ አትግቡ። ላይክ አድርጉ። ቪዲዮውን ምንም አይጎዳችሁም፣ እናንተ እኔን ይጠቅመኛልና ቡዶችዬ ላይክ አድርጉኝ። እስኪ በፈጠራችሁ ላይክ አድርጉኝ፣ ስወዳችሁ። እናማ ምን ልላችሁ ፈልጌ ነው፣ ዛሬ እንግዲህ ፓርት 3 ቪዲዮ ተለቆልናል። እንግዲህ ሰሞኑን ሀይሚና ብሩክ ያሉበትን ሁላችሁም ታውቃላችሁ። እንግዲህ ከውጭ ተመልሳ ሀይሚሻዬ ትላንትና ናቲሻ ቤት ነበረ የተገናኙት። እንግዲህ ያው ናቲ ለመምከር ምንም ለማለት መጀመሪያ እኔ ቤት ያመጣሁሽ አውቄ ነው ብሎ ቤቱ ነበረ እንግዲህ የሰበሰባቸው ማለት ነው። ብሩኬን ሰፕራይዝ የተደረገው ናቲ ቤት ነው እንግዲህ ደስ ብሎት እሱም ሰፕራይዙን ተቀብሎ ደስ ብሎት ፏፈሽ ብሎ ፈገግ ብሎ ትላንትና ሀይሚዬን አግኝቷታል። ሀይሚዬም ደስ ብሏት በፍቅር ተቃቅፈው በእንባ ፍቅር ምን ያህል ኃይል እንዳለው ለእኛም አሳይተውን አስተምረውን፣ ፍቅር ኃይል አለው ከሄደችበት በራ ከአንተ አይበልጥም ብላ ያም ሁሉ መስዋዕትነት ከፍላ ግን ፍቅር አሸነፈ። ፍቅር ኃይል አለው። ፍቅር ያሸንፋል። ፍቅር አሸነፈ። ትላንትና ስትበር መጣችለት ማለት ነው። እና እንግዲህ ዛሬ ፍፄ ያው ብዙ ነገር ብሏል። ከብዙዎቹ ጥቂቱ ከተነጋገረው ንግግር በጣም ቀልቤን የሳበኝ የሆነ ችግር ሲፈጠር ችግሩን ለመፍታት አንድ ከመሆን ይልቅ ክፍተት እየፈጠርንና እየተከፋፈልን ነው የምናሰፋው እንጂ ክፍተት ሲፈጠር ነገሩን ተነጋግሮ ክፍተቱን ለመድፈን አንሞክርም። ትልቁ ችግራችን ይሄ ነው። እጅ ለእጅ መያያዝ አልለመድንም። ችግሩ እሱ ነው። እጅ ለእጅ መያያዝ አለብን። መደጋገፍ አለብን። አንድ መሆን አለብን። ነገሩን የምናሰፋው እኛው ራሳችንን ብሏል። በጣም እንትን ያለኝ ያው ትክክል። የእውነት ትንሽዬ ነገር ሲገኝ ነገር ከማስፋት ነገሩ የሚሰፋበትን መንገድ ከማመቻቸት ይልቅ መንገዱ ነገሮች የሚጠቡበትን እነሱ አንድ ኦዲየንስ ጀምሮ ፍፄም አንተ ራስህ ጀምራ የውስተትህን እያስተካከልክ ነው፣ ችግር የለውም። ግን አንተ ከራስህ ጀምሮ ስተሰርተሃል። በተለይ ያን ፎቶ ስታወርድ ነበረ፣ ትክክል አልሰራህም። ግን ደግሞ ያንን ጥፋት አሁን ላይ እንትን እያልክ ነው ማለት እያስተካከልክ ነው። በጣም ጥሩ ነው። አንዳንዴ ያው ጥፋት ማጥፋት ብቻ ሳይሆን ከጥፋት መታረም ትልቅ ነገር ስለሆነ ፍፄ አሁን ላይ እያደረገ ያለው ነገር ደስ ይላል። ምክንያቱም አንድ ለማድረግ ያው አንተን ብዙ ጥረሃል። ትናንትና ቪዲዮ ላይ አለህ፣ ዛሬ ቪዲዮ ላይ አለህ። እንደገና ደግሞ ይህን ዲኮር ሰርታ ምናምን ነገር እና የተነጋገርካቸው ንግግሮች አሪፍ ናቸው። ከዛ ባለፈ ሀይሚዬ የተነጋገረችው ንግግር አለ በጣም 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 ለወደፊት የሚጠቅማችሁ ለሀይሚና ለብሩኬ የሚጠቅማችሁ ንግግር በጣም ይጠቅማችኋል። እግዚአብሔርን
ያ ምንድነው አሁን ሀይሚ በቃ የተከፋችበት ነገር እንደተረዳሁት ከሆነ ይሄን ላደርግ ስለሆነ ተቀበይ ሳይሆን መጀመሪያ ይሄን ባደርግ ምን ትያለሽ? ይሄን ነገር ላደርግ ነው፣ እስኪ አንቺ ምን ትያለሽ ብለህ አማክረኝ መጀመሪያ። ይሄ በጣም 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 ወሳኝ ነገር ነው። ከህይወት ውስጥ ፍቅር ውስጥ እየተፋቀራችሁ ስትኖሩ ባልና ሚስት ወደፊት አላማ እስካላችሁ ድረስ አብሮ የመኖር ትልቅ ደረጃ እስከመድረስ የባልና ሚስት የመሆን ንጉስትና ንግስት የመሆን አላማ እስካላችሁ ድረስ ግዴታ ይሄ ነገር መፈታት አለበት። በቃ ምንም ነገር ከማድረግ በፊት ብሩኬ ለሀይሚ ማማከር ግዴታና ግዴታ አለብህ። ካደረግክ በኋላ አይደለም፣ ከማድረግህ በፊት ከማንም ጋር። ሁለተኛ ነገር ደግሞ ነገሩ ከቂጡ ከመሰረቱ እዩን በድብቅ ማግኘትህ ትልቁ ስህተት። አሁን ያችን ነው ነካ አድርጋ ያነሳችሁ ሀይሚ። እዩን በድብቅ አንተ በድብቅ ያገኛት ነገሩ እንዳይባዛ ሀይሚ እንዳትቀየምብህ ነገሮችን ግን ደግሞ ከባድ ነው። ወደፊት ሊያመጣ የሚችለውን ሪስክ ማሰብ አለብህ። ሌላው ደግሞ የፈለገ ነገር ሀይሚ እናንተ ብትቀያየሙ የፈለገ ነገር ከሀይሚ ጋር ሌላ ድብርት ውስጥ ብትገቡ ማሰብ ያለብህ እሷ ያለችውንም ደግሞ ትክክል እንደሆነች እየነገርኳችሁ ነው። እሷ ያለችው ነገር ነው። ነገሮችን ለማስተካከል ሌላ ጥፋት ከማጥፋት ይልቅ በቃ ያንን ነገር ግልጽ ተናግረህ፣ ሁለተኛ ከእሷ ጋር የፈልግ ሌላ ጸብ ውስጥ ብትገቡ በቃ ለጊዜው ነው ነገ ሰላም ይሆናል ብሎ ማሰብ ነው እንጂ ከእሷ ጋር ስለተጣላ ከሌላ ሰው ጋር ጊዜ ለማሳለፍ መሞከር ይሄ በህይወት ውስጥ ትልቅ ትልቅ ሪስክ እንትን ይላል። ሪስክ ነው በቃ በህይወት ውስጥ ዋጋ ያስከፍላል። እና በጭራሽ እንደዚህ አይነት ነገር እንዳታርግ፣ ምንም ነገር ምንም። ምክንያቱም ሀይሚ እስካሁን ባለፉት ነገራቶች እኛ ያው ትንሽ ይቅርታ ስላለ ብሩኬ እናም ልጁ የሱ ስላልሆነች ነጻ ስለወጣ ምናምን ያው ይቅር በይው ብለን ተከራክረናል ብዙ ጊዜ። ግን እሱም በየዋህነት ነው ያደረገው፣ ይሄንን ነገር ባለማወቅ ይሆናል ብሎ ነው ያደረገውና ግን ደግሞ ነገ ጧት ይሄ ነገር ባይሆንስ ሀይሚ ብሰማስ ለሀይሚ ደስ ባይላትስ? አንተ ጥሩ አደረግኩ ሊሆን ይችላል፣ ለአንተ መፍትሄ መስሎ ታይቶህ ነው ያደረገው። ግን ደግሞ እናንተ ማለት የአንድ ሳንቲም ሁለት ገጽታ ስለሆናችሁ አንድ ስለሆናችሁ የሁለታችሁ ውሳኔ ነው መወሰን ያለበት። መጀመሪያ ቅድሚያ ምንም ነገር ቢሆን እሷን የማማከር ግዴታ አለብህ። ይሄ የጠንካራ የጎበዛ ሴት እንትን ነው። አንድ ሴት በጣም ጠንካራ ጎበዝ፣ ራሷን የምታስከብር ጀግና የሆነች ሴት የኔ የምትለው ባሏ ምንም ነገር ከማድረጉ በፊት ለእሷ ማማከር እንዳለበት የምታምን ሴት ናት። ይቺ ደግሞ ጎበዝና ጠንካራ ሴት ናት። ራሷን የምታስከብር ጀግናዋ ሴት ናት። ሲጀምር ትክክለኛ ህይወት፣ ትክክለኛ ፍቅር፣ ትክክለኛ ትዳር፣ ትክክለኛ የወደፊት አጋር ብሎ የሚያስብ ሰው ምንም ነገር ከማድረጉ በፊት ለህይወት አጋሩ የማማከር ግዴታ አለበት። እና ሀይሚዬም ደግሞ አንዳንድ ጊዜ ጭክን ያለ ወይም ደግሞ የሆነ ከባድ ውሳኔ ከመወሰን ይልቅ ለምሳሌ ከሀገር ማውጣትሽ ትልቅ ስህተት ነው። እንደዛ ከመወሰንሽ በፊት በቃ ማለት ይህንን ነገር ያደረገው በቃ ምክንያቱን ሲነግርሽ መፍትሄ ይሆናል ብሎ እስካደረገው ድረስ በቃ ይቅርታውን መቀበል ያጋጥም ይችላል በቃ ብለሽ ወደፊትም ሊያጋጥም ይችላል። በነገራችን ላይ እንደዚህ አይነት ነገር ግን በቃ መደማመጥና ይቅር መባባል ልመዱ፣ በቀላሉ መፍታትም ልመዱ እንጂ አንቺ ከዛ ወደ ከሀገር ውጭ እየወደድሽው እያፈቀድሽው ልብሽ እየፈለገ ከሱ ጋር መቀመጥ እልህ ውስጥ በቃ የራሱ ጉዳይ እሱ ዝቅ ይበል እሷ በቃ ይሄ ከስህተታችሁ መማር አለባችሁ። ምክንያቱም ዞራችሁ መገናኘት አይቀርም። ይኸው ዋጋ ከፍለሽ የሄድሽበትን ነገር ትተሽ ነው ተመልሰሽ መጣሽው። ይህ ነገር እንደሚሆን ቀድመሽ ማሰብ አለብሽ። እኔ እነሱ መለየት አንችልም በቃ። ስለዚህ ከባድ ውሳኔ ከመወሰንሽ በፊት መጀመሪያ ቆም ብሎ ማሰብ ይልመድባችሁ። በስሜት ውሳኔ አትወስኑ።